ዛሬ እንግዲህ እነኚህ ሁለቱን ጠንበል የሆኑ እንግዶችን ወደ እናንተ ይዤላችሁ መጥቻለሁ። እንዲሁም ደግሞ ታዳጊ የሆነውን ልዑል አብርሃምን ይዤላችሁ መጥቻለሁ። ጋይስ እንግዲህ ዛሬ እነኚህ ሁለቱ ጠንበል መላጣ የሆኑ ሰዎች ለምንድን ነው በአንቺ ቤት የተከሰቱ ካላችሁኝ ማብራራላችሁ ይሆናል ማለት ነው። በመጀመሪያ ግን ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። የምለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን ማጥቆራችሁን አትርሱ እላችኋለሁኝ። እንግዲህ እነኚህ ሰዎች ዛሬ ይዤላችሁ የመጣሁት እውነቱን ለመናገር አይታችሁታል። እንደዚህ እንደምታዩቸው ፊታቸውን ዘፍዝፎ ምናምን ነገር በቃ አዛኝ ሩሩ፣ ከነሱ ውጪ ለሩታ የሚጨነቅ የሚያስብ ሰው የለም። በቃ እኛንን አምላክ ለማለት ምንም አልቀራቸውም ጋይስ፣ የብሬ ነው የምላችሁና አንዳንዴ ብዙ ጓደኛ ዘመድ አዝማድ መስላችሁ አስመሳይ ሰዎች አላችሁ። ማለት ሩታ ስቃ ለምን እናያታለን? ሩታ የሆነ የራሷን ነገር ይዛ ለምን እናያለን? በቃ ለምን ኦልሬዲ አጀንዳ ሆናለች። እኛም ደግሞ ለምንድን ነው አርፈን የምንቀመጠው? ለምንድን ነው የራሳችን የሆነ አጀንዳ የምናመጣው ብላችሁ ነው መቼም በሷ ሁሌም ንትርክ አይሰለቻችሁም እንዴ? ግን ማለት ነው። እና ዛሬ ቢኒያም እና ካሌብ ተብዬው ግለሰብ እንግዲህ ወደ ሩታ ቤት አምርተው ነበረ። ልክ ወደ ሩታ ያመሩበትን ምክንያት እንግዲህ አብርሃም ልዑልን ለመውሰድ እንዳሰበ እንዲሁም ደግሞ የውጪ ፕሮሰስ እንደጀመረ እና አጋጣሚዎችን እየጠበቀ እንዳለ ነው እንግዲህ የተናገሩት ማለት ነው። እኔ የምላችሁ ማለት ነው ይሄ አብርሃም የምትሉት ግለሰብ ነፃነት ባለችበት ሀገር ላይ በተወለደበት ሀገር ላይ በራሱ በሆነ ሀገር ላይ ህይወቱን ትዳሩን መምራት ያልቻለ ሰውዬ ይሄ ህፃን እንደዚህ ሲመስላችሁ ስኳር ነው እንዴ በኪሎ ገዝቶ አንጠልጥሎ የሚሄደው ነው? ወይስ ቡና አረጋችሁ ነው? ወይስ ጨው አደረጋችሁት? ህፃን ነው። አብርሃም ልጁን ይዞ ከሀገር ሊወጣ ነው። አብርሃም የኬሌን ይዞ ወደ ውጪ ሊወጣ ነው። የውጪ ፕሮሰስ እኮ እንደዚሁ በእናንተ አፍ እንደሚያልቅ እኮ ነው ያደረጋችሁት። ስለ ውጪ ፕሮሰስ እንኳን የማታውቁ ግለሰቦች ማለት ነው። ልጅቷን በምን እናስፈራራት፣ በምን በቃ ልቧን እንዲያርፍ የማትፈልጉ ግለሰቦች ከሆናችሁ እናንተ ናችሁ። እንዴት አድርገን ነው የእሷን ልብ የሆነ በቃ የምናንጠለጥለው? እንደዛ አይነት ነገር ነው አሁን ላይ እየተሰማኝ ያለው ማለት ነው። ለምን ሰላም ሆና ማየት የማትፈልጉ ሰዎች ደግሞ እዛ ጋር ሄደው ምን ይላሉ? እኛ የአንቺን ሰላም ነው የምንፈልገው፣ የአንቺን ሳቅ ነው የምንፈልገው፣ የአንቺን ደስታ ነው የምንፈልገው። የእናንተን የሩታን ደስታና የሩታን ሳቅማ ብትፈልጉ ኖሮ ያለ ካሜራ ሄዳችሁ ቁጭ ብላችሁ እቺ ልጅነትም ስላለባት አብርሽም ያው እንደዛው ነው። ቁጭ ብላችሁ እንግዲህ መክራችሁ ገጽጻችሁ ያለ ካሜራ ማለት ነው። እውነት እናንተ ለሩታ ሩሩ ከሆናችሁ፣ እውነት እናንተ ለሩታ ሀሳቢ ከሆናችሁ፣ እውነት እናንተ ለሩታ ትዳሯን ለማታደግ ከፈለጋችሁ፣ አብርሽና እሷ አንድ ላይ እንዲሆኑ ከፈለጋችሁ ብዙ መስዋዕትነት መክፈል ትችላላችሁ። ግን ምንድናችሁ? አስመሳይ ናችሁ። በቃ አስመሳይ። አሁንማ እንትን አገኛችሁ። በቃ በልጁ ነው በቃ የምትመጡባት፣ በልጇ ብዙ ነገር ያየችበትን ልጇ የተፈተነችበትን ልጇ በህይወቷ ብዙ መስዋዕት የከፈለችለትን ልጇን ነው በልጇ ነው እየመጣችሁ የምታስፈራሯት ማለት ነው። እሷም እንግዲህ በልጇ ከመጡባት ሌላ ምንም የምትደራደረውበት ነገር የለም። ኦልሬዲ ከአብርሽ ጋር ያለውን ነገር ጨርሳለች። ምናልባት አንድ ቀን ህይወታቸው ሊስተካከል ይችላል። ግን ደግሞ የእናንተ ማስፈራሪያ ምን የሚሉት ነው? ውጪውን ፕሮሰስ እኮ ልክ ከቡታጀራ ተነስቶ አዲስ አበባ መግባት አድርገውታል ጋይስ። ቢሳካ የውጪው ፕሮሰስ ለሩታ ነበር የሚሳካው። ብዙ ጊዜ ወደ ውጪ እሄዳለሁ፣ ወደ ሌላ ሀገር እሄዳለሁ፣ ሀገር እቀይራለሁ፣ ነገሮች ስላልተሳኩልኝ ነው እያለች እንግዲህ ቁጭ ብላለች እሷ ራሷ ማለት ነው። ገባችሁ? ብትሄድ እሷ ትቀድማችሁ ነበረ ነገሮች የሚስተካከሉ ቢሆኑ። እንደዚሁ በእናንተ ወሬ በቃ ካሜራ ደቅኖ ሌላ ሀገር ልትሄድ ነው እንደዚህ ልትሆን ነው እንደሚባለው አይነት ነገር አይደለም። ውጭ ሀገር ማለት ነው። ደግሞ እናንተ እዚህ ጋር የሩታ ተቆርቋሪ ነን እያላችሁ የምታሽቃብጡ ሁለት ጠንበሎች ማለት ነው።
እውነት እናንተ አሁን የሩታ ጉዳይ አስጨንቋችሁ ነው? የሩታ የልጇ አብርሽ ልጇን ስለሚወስድ ተጨንቃችሁ ነው ወይስ የራሳችሁ አይዲያ አታችሁ ነው ሩታ ጋር የሄዳችሁት? እኔ እንደዛ አይነት ስሜት ነው የሚሰማኝ ጋይስ፣ ይቅርታ አድርጉልኝና ማለት ነው። ማለት የሆነ በቃ አይዲያ ሲጠፋባቸው የሆነ በቃ እንዴት ነው በምን አይነት አንግል ነው እንትን ቪዲዮ ብንሰራ እይታ የሚያገኘው የሚለው ሀሳብ ሲያመጡ በሩታ ነው በቃ በእንደዛ አይነት ነገር ነው። ምክንያቱም ማንኛውም ሰው የሚያውቀው ነው፣ ሁሉም የሚሸቅልባት ልጅ ናት ሩታ ማለት ነው። ሁሉም ሚዲያ ላይ ስለ ሩታ ከኔም ጨምሮ ስለ ሩታ የሚያወራው ሰው ሁሉ ለሩታ አዝኖ አይደለም፣ የራሱን ነገር ለማስተካከል ነው። በቃ የራሱን የሆነ ስራ ለመስራት ነው እንጂ እዚህ ጋር እየመጡ የራሳቸውን ሳቅ የራሳቸውን ምን ወሬ ከጠገቡ በኋላ ለትንሽ ደቂቃ ስለ አብርሽና ስለ ሩታ ስለ ልጁ ትንሽ አወሩ። ከሩታ አንዳንድ ነገሮችን ለቀሙ። ከላስ ይሄ ነው ጋይስ ስራቸው እንጂ እውነት አብርሽ ልጁን ይዞ ወደ ውጭ ሀገር ሊያመራ በሄርሜላ እንዲያድግ አንፈልግም። ሄርሜላ መቼ ስጡኛለች? ቢሰጣትም ደግሞ አንቀባረት አኖረዋለች። ሄርሜላን ብትሆን እያየናት እኮ ነው። ገባችሁ? በዚህ ልክ ደግሞ አብርሽ እንግዲህ እንትን አይደለም። ይሄንን ገና ህፃኑን ጡት የእናቱን ጡት ጠብቶ ያልጠገበ ልጅ 6 ወር ያልሞላው ልጅ ይዞ ወደ ውጭ ሀገር ሲሄድ ይዞ ፕሮሰስ ሲጀምር ከየት እንደመጣ የታን ልጅ እናቱ ሳትኖር ፕሮሰስ የህፃን ልጅ ፕሮሰስ እንዲሁ ዝም ብሎ ያልቃል እንዴ? በደፈና እንደው ጭንቅላታቸው እኮ እነኚህ ልጆች ድፍን ናቸው። የምሬ ነው የምላቸው። ጭንቅላታቸው ድፍን ቅል በሏቸው። በቃ ወጠጤ አንድ አዋቂ የሌለበት እነኚህ እኔ በፊት በመላጣቸው ሳስባቸው ማለት ነው አዋቂ ነበር የሚመስሉ። ለካ እነሱ በወሬ ነው የተመለጡት ይመስለኛል አሁን ላይ ሳስበው ማለት ነው። እና አብርሽ በፍጹም ያደርገዋል ብዬ አላስብም። የሚያደርገው ከሆነ እንደ ባለፈው ወስዶ ሩሙ ራሱ ጋር 3 ቀን 2 ቀን አሳድሮ ሊመልስላት ሊሆን ይችላል። እቺን ወሬ ሰምተው ወደ ውጭ ሀገር ቀይረውት እነኚህ ደግሞ አጀንዳ አድርገው መጡ ማለት ነው። እና በጣም የምታሳዝኑት በነገራችን ላይ የምሬን ነው የምላችሁ። ማለት የራሳቸው የሆነ ነገር የሌላቸው የራሳቸው አጀንዳ የሌላቸው ጭራሽ የውጭ ሀገር ፕሮሰስ እኮ በእነሱ አፍ በቃ የሆነ ቅልል ሲምፕል ነገር ነው። ሲምፕል ነገር ቢሆንማ እናንተ ራሱ እዛ አትጃጃሉም ነበረ። ሄዳችሁ እንደ ማንኛውም ሰው ትለወጣላችሁ። የብሬን ነው የምላችሁና ምድረ ጅላጅል ማለት ነው። እኛ ሁሌም ካንቺ ጎን ነን፣ እኛ እንደዚህ ነን። አትመክሯትም እንዴ? የሷ እውነት እናንተ ለሩታ ተቆርቋሪ ከሆናችሁ እኮ እቺ ልጅ አንድ ሰው ነች። እናንተ መቼም በዙሪያ ያላችሁ ሺዎች ናችሁ። መክራችሁ ገጽጻችሁ መመለስ ትችላላችሁ። የብሬን ነው የምላችሁ። ሰው አይደለች እንዴ? ትመለሳለች። ግን እናንተ ሁሌ ወሬያችሁ ካሜራ ላይ ስለሆነ እሷም እንግዲህ የካሜራውን ወሬ ነው የምትመልሰው እንጂ ከካሜራ ጀርባ የምትለውን ነገር እሷና ፈጣሪ ናቸው የሚያውቁት። እና እንደዚህ ባታ ልጅቷን በቃ የሆነ ደስታዋን ባትነጥቋት። የምር አብርሽ እንደዚህ ሆነ፣ አብርሽ በዛ ወጣ፣ አብርሽ በዛ ገባው ባትሏት። እና ወዶችዬ ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ የሩታ ተቆርቋሪዎች በስተዋል። እኛም እየያዝን እናመጣና እናጥባቸዋለን። ሰላማችሁ ያላችሁበት ይብዛልኝ።